እሺ ደህና እምሺ ተባብለው ሲለያዩ ባጃጇ መንገዷን ቀጠለች። ባይተዋሩ ክፍል 6። ሮቤል በባጃጅ ተሳፍሮ ሰፈር ደረሰ። ቤቱን አየ። እንደነበረ ነው። እናቱ በሕይወት እያለች የቆመ ቤት ነበር። ቤቱ ተሰርቶ ስላላለቀ ቶሎ አርጅቷል። መዝጊያ በር እንኳን ያልነበረው ቤት ነው። ለሮቤል በእጁ ያለው ንብረት ይሄ ነበር። መሬትና ተቀማጭ ባዶ አፈር ቢኖረውም እስኪያድግ ተብሎ ቀሪ ሀብቱ በአቶ ተካሌ ቁጥጥር ስር ነበር። ልክ እንደገባ ግቢውን ሲያይ ተገረመ። የደረደራቸው እቃዎች፣ የዳምፕል እቃዎች በየቦታው እንደነበሩ አገኛቸው። ቦክስ የሚለማመድበት ብቻ ተቀይሯል። ወዲያው የሰው እግር ፈለግ አየ። ጓደኞቹ ዛሬም እንደሚመጡና እነሱ አስከብረው እንዳቆዩት አስተዋለ። ወደ ደረጃው ተጠግቶ ተቀመጠ። ዝም ብሎ በተቀመጠበት በሀሳብ ትንሽ ነጎደና ተነስቶ ወደ ቤቱ በር ሲጠጋ በር ያልነበረው ቤት አዲስ በር ተገጥሞለት አየ። ደስ የሚል ነገር ድንጋጤም ተሰማው። አቶ ተካሌ ሊሆኑ እንደሚችሉ ገመተና የተሸጎረውን በር ከፈተ። ውስጡም ታድሶ ነበር። ያንጠለጠላትን አንድ ቦርሳ ክፍል ውስጥ አስቀምጦ ወደ ውጭ ወጣ። የሄደው ግን ወደ ጓደኞቹ ሳይሆን ሙና ጋር ነበር። አቶ ተካሌ ግቢ የቤት ስልኩ ሲጠራ ተሰማ። ተጠግታ ሰርካለም አነሳችው። ቅዱሴ ቤት ውስጥ እየተዟዟረ ይጫወታል። አንዴ እህቱን ይረብሻል፣ ወደ እናቱ ያመልጣል። ሄራን ጓደኛዋ ቃል ፀጉሯን እየሰራቻት ነበር። የስልኩን ልውውጥ ሲሰሙ ሁሉም ትኩረታቸውን ወደ ሰርካለም አደረጉ። በስልኩ ውስጥ ያለው የባሏ ድምፅ ሮቤል ተፈቷል አለ። ሰርካለም መደነቅ አልታየባትም፣ ብዙም ደስ አልተሰኘችም። በደረቀ ድምፅ ተፈታ አለች፣ ወደ ልጆቿ እየተመለከተች። ሁሉም ተጣድፈው ወደ ስልኩ ቀረቡ። እንኳን ተፈታ አለች። አቶ ተካልኝ ሄራን የለችም? ካለች አገናኘኝ አለ። ወዲያው ሄራን ስልኩን ለቀም አረገችና በስልኩ ውስጥ የሚሰማውን አቶ ተካልኝ ሄራኔ አለ። አቤት አባ፣ ሮቤል ተፈታ አለች ተጣድፋ። ሁሉ ነገሯ አንጸባራቂና በጋለ ስሜት የተሞላ ሆኖ ነገር ግን ስሜቷ እንዳይታወቅባት እየተጠነቀቀች ነበር። በጣም ደስ ይላል አባ አለች። እጅግ ደስተኛ መሆኗን ለመግለጽ አጠገቧ ያሉት ሰዎች አፍራ ስሜቷን ተቆጣጥራለች። ቢሆንም ግን ደስታዋን ቅብጥብጥ አደረጋት። ጓደኛዋ ቃል ግን ደስታዋን አይታባታለች። ስሚኝ ሄራኔ፣ ወንድሞችሽ ቤት አሉ እንዴ አለ አቶ ተካልኝ። ቅዱሴ ብቻ ነው ያለው አለች። በቃ አንቺም ቢሆን ሄደሽ ቤት ይዘሽው ነይ፣ ይሄኔ ጊዜ ቤት ደርሶ ይሆናል አላት። እስከዚያው ደግሞ እናትሽ የሚበላውን ታዘጋጅለት፣ እኔ ማታ እመጣለሁ አለ። እሺ አባ አለች። ሰርካለም ብዙም ደስ ያልተሰኘችው ብዙ ገንዘብ ከፍሎ ነበር ሮቤልን ነፃ ያስደረገው። ለልጁ ያ ገንዘብ አይገባውም ብላ ነው የምታምነው። ምንም እንኳን የእነሱ መነሻና ወደ ሀብት የመገስገስ ምክንያት የሮቤል ቤተሰቦች ንብረት ቢሆንም ሮቤል ለሷ ተራ የሰፈር አውደልዳይ ነበር። ሮቤል ከቤት እንደወጣ ወደ ሙና ግሮሰሪ ነበር የሄደው። ሙና የአብርሃም ፍቅረኛ ነበረች። አብርሃም እንደሞተ እጅግ አዝና ለብዙ ጊዜያት በሀዘን ተጎድታ ነው የከረመችው። ተስፋ ነበራቸው፣ ወደፊት እንደሚጋቡ፣ የተሻለ ኑሮ መኖር እንደሚጀምሩ፣ ብቻ ብዙ ተስፋ። አሁንም ሁሉም የለም። ተስፋቸው በሙሉ ከአብርሃም ጋር ተቀብሯል። አሁን ጥቁር የሀዘን ልብሷን ጥላ አዲስ ህይወት ጀምራለች። ሮቤል ሙና መጠጥ ቤት ጋር ሲደርስ ሙና ቀድማ አይታው ነበር። አላመነችም። መጀመሪያ በመገረም አፏን ይዛ እንዲህ በማለት ሳቀች። ወዲያው ተጠጋችና መዳፏን አገጯ ላይ አድርጋ መገረም ሳይለቃት ሮቤል አለች። በኃይል ተቃቀፉ። ጉንጩን ዳበሰች። ወዲያው እንባዋ መጥቶ ተዘረገፈ።
መልስ አቀፈችው። ቀን አድርጓት የምን ማልቀስ ነው ሙና በማለት እንባዎቿን ጠረገላት። ደስታ እኮ ነው የሚያስለቅሰኝ አለችው። አሁንም ደስታና ሐዘን በተቀላቀለ ፊት ትኩር ብላ በመገረም ጭምር እያየችው መቼ ለቀው ነው አለች። አሁን ገና መውጣቴ ነው አለ። ጓደኞችህን አገኘሃቸው? አላገኘኋቸውም። ብታይ በዚህ ውክቢያ ውስጥ እንዴት እንደተጨነቁ፣ አንዴ መንግስት ሊያፍሳቸው፣ አንዴ ፋኖ ለነጻነታችሁ መታገል አለባችሁ እያለ በቃ ተቸግረዋል አለች። ምን የኛ ሀገር ነገር በጣም ከባድ ሆኗል። ሁሉንም ነገር እስር ቤት ውስጥ እያለው እሰማለሁ። ከተማዋ ላይ የሚከናወነው ሁሉ ነገር እሰማለሁ። ከባድ ነው፣ ያሳዝናል የኛ ነገር አለ። አዎ በጣም ከፍቷል። ከተማዋ በየቀኑ እየቆረቆዘች ነው። አስፋልቱ ብቻ ይጠረጋል እንጂ ሁሉም ነገር ሲኦል ነው። የቤቱንና የሀገሩን ጉድ ፈጣሪ ይፍታው እንጂ ሊጨርሱን ነው። እድል የጠመመብን ህዝቦች ብንሆንም ብቻ ተመስገን አለች። ውዬኔ ነገር ና ቤት ምግብ ነገር አዘጋጅቼልሃለሁ። አይ አልበላም፣ እስኪ ጓደኞች ጋር ልሄድ፣ የት አገኛቸዋለሁ? እዛ የተለመደው ቦታ ነዋ። ቁማር አልተውም እኮ አንተ ከሄድክማ ብሶባቸዋል። አይታዘዙ አይሰሩ፣ ሰፈር ለሰፈር ነው ሲያውደለድሉ ቁማር ሲጫወቱ የሚውሉት። በቃ ልሄድ፣ ማታ እመጣለሁ አለ። እሺ ግን አደራ ከመሸ ብዙ እንዳትንቀሳቀስ። ሄራንና ቃል ሮቤል ቤት ሊያመጡት እሱ ቤት ሄደው ነበር። ሲጠፋባቸው ቀጥታ የሄዱት ወደ ጓደኞቹ መሰባሰቢያ ነበር። ከወዲሁ ቀድማ ያየችው ቃል ያውና ሮቤል አለች። ከሙና ቤት አቅጣጫ ሲወጣ አይተው ሄራን ለመረጋጋት ሞከረች። ትንፋሿን ደጋግማ ለማዋጥ ትታገላለች። ደስታዋ አስጨንቋታል። ሁለቱም በጉጉትና በደስታ ወደ እነሱ የሚመጣውን ሮቤል ላይ አፈጠጡ። ሰላም ሰላም! ውድና የተከበራችሁ የወርቄ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። ስለመጣችሁ ስለምታበረታቱኝ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ድጋፋችሁ አይለየኝ እላለሁኝ። መልካም ጊዜ